ማለት ነው አብያ አድርገን ነው የምንሰራው ማለት ነው። ጎን ለጎን እየሰራን ያለነው የፓርቲሽን ስራና የመዝጋት ስራ ነው እየሰሩ ያሉት። ከላይ እየተሞላ ይሄዳል፣ ከታች ደግሞ እየተዘጋ ፓርቲሽኑም እየተሰራ ጎን ለጎን ነው የሚሄደው። ይሄ አንድ ቤዝመንት አለው ግራውንድ ፕላስ 9 ላይ ነው የደረሰው ማለት ነው። በ52 ቀን ውስጥ ነው የሁሉ ስራ የተሰራው። ይሄ የሆነበት ምክንያት አንዱ ቴክኖሎጂዎችን በሙሉ መጠቀም መቻላችን ነው። ስራው በፍጥነትና በጥራት እንዲሰራ ቴክኖሎጂዎችን አማራጭ ናቸው ብለን ያልናቸው የተሻሉ ናቸው ብለን ያልናቸውን ቴክኖሎጂዎችን በሙሉ አፕላይ አድርገናል። እዚህ ጎን ለጎን ደግሞ ወደ ላይ መስራት መሙላት ብቻ ሳይሆን እየሞላን ከታች መስራት አንችልም ወይ የሚለውን ሐሳብ ደግሞ አዲስ ሐሳብ ነው ያመጣው ከተማ አስተዳደሩ። ሰው ከታች እየሞላን እንሄዳለን፣ ከላይ ደግሞ ስኬለተኑ እየቆመ ይሄዳል ማለት ነው። በዚህ ልክ ፍጥነቱን እየጨመርን ጥራቱን ደግሞ እያስጠበቅን የምንገነባቸው ግንባታዎቻችን ናቸው። እንዴት ዋላችሁ? ስራዎቻችንን የምንገመግመው ቢሮ አዳራሽ ላይ ጠርተን አይደለም፣ ኦን ሳይት ነው ስራዎች የሚገመገሙት። ሳይት ላይ ያለው ችግር ምንድነው? ኮንትራክተሩ እያጋጠመው ያለው ነገር ምንድነው? ከዛ ምን ወስደው አዎንታ አለ አሉታም አለ። ቢሮ ውስጥ የሚፈታ ከሆነ ቢሮ ውስጥ ይፈታል። ኦን ሳይት የሚፈታ ከሆነ ደግሞ ኦን ሳይት ይፈታል። እዚህ ቦታ ላይ ብቻ 4 ብራንቾች አለው የቤቶች ልማት ኮርፖሬሽን 4 ብራንች አለው። 4ቱም ብራንቾች እዚህ ጠቅልለው ገብተዋል። ሽፍት ስለሆነ የሚታደረው በሽፍት ስለሆነ የሚሰራው ኮንትራክተሮቻችን ሰራተኞቻችን በተቀና የገንዘብና አጠቃላይ የቅልጥፍና ስራ ስለሚኖረው አንዱ ቴክኖሎጂ ነው። እንግዲህ ከተማችን አዲስ አበባ ቤት ብቻ ሳይሆን እየገነባች ያለችው ትልቅ የሆነ የስራ እድልንም ደግሞ በተመሳሳይ እየፈጠረች ነው ያለችውና ወደ ላይ እየወጣን ደግሞ የቤቱን ጥራት እናያለን። የምንገነባቸው ግንባታዎቻችን ናቸው። ዛሬ ያየነው በመንግስት አቅም ብቻ እየተሰራ ያለው ነው። ይሄ ግን በቂ አይደለም። በመንግስት ብቻ ተሰርቶ የቤት አቅርቦት አድርገናል። እዚህ ጎን ለጎን ደግሞ ወደ ላይ መስራት መሙላት ብቻ ሳይሆን እየሞላን ከታች መስራት አንችልም ወይ የሚለውን በሽፍት ስለሆነ የሚሰራው ኮንትራክተሮቻችን ሰራተኞቻቸውን በተመሳሳይ በሽፍት ስለሆነ የሚያሰሩት እዚሁ በቅርብ ጥብቅ ክትትልና ድጋፍ በማድረግ ስራዎችን በፍጥነት ወደፊት ለማስኬድ እየሞከርን ያለንበት